እስካሁን እዚህ ምን ትሰራለሽ? አባዬ ይቅርታ፣ አንድ ጊዜ ተሳስቻለሁ፣ ግን እኮ የልጅ ሚስት ነኝ። የልጅ ሚስት ብትሆኚ ነው አልታባሪኝ ወሰንሽው። አባዬ ያ ጥፋቴ ነው፣ በቃ ይቅርታ። ሌላም ታጠፊው ነገር እየፈለግሽ ነው? እዚህ ቤት እኔ ጠንቃቃ ሰው ነኝ። በፍቅር ስለመጣሽ ነበር የተቀበልኩሽ። አባዬ በእርግጥ አጥፍቻለሁ፣ ይገባኛል፣ ግን የበፊቱ አንቺና ለመሆን አንድ ድል ስጡ። አባዬ እንዴት ዋልክ? እንዴ እኔ ሰላም አልባልም እንዴ? እስካሁን አለሽ እንዴ? አሰልቺ ካሌብ እባክህ ይቅርታ አድርግልኝ፣ አጥፍቻለሁ። ይቅርታ አድርግልኝ? ትገርሚያለሽ፣ ጨዋታሽ አይጠገብም። ለማንኛውም እረፍት ላድርግ። ትሁት አቤት። ምን ፈልግሽ? ትሁት በእናትሽ ቢያንስ እንኳን ሳናግርሽ በስነ ስርዓት መልሽልኝ። ተጨቃጨቂ ነው የመጣሽ? አይደለም እርዳታሽን ፈልጌ ነው። የምን እርዳታ? እኔ ምን ልረዳሽ እችላለሁ? ሻንጣሽን ከዚህ ማውጣት። ግን ለምንድን ነው ቆይ እንደዚህ ክፉ የምትሆኚው? ደግ ስለሆንሽ በጣም ጥሩ ስራ ስለምትሰሪ እንደገና ሰው ደግሞ ከኔ እርዳታ ትፈልጊያለሽ እንዴ? ደፋር። አሁን በትዕግስት እያወራሁሽ አይደል እንዴ? እንደ ጥሩ ሰው በጣም በቃ ተይው እርዳታውን። ዛሬ እዚህ ቤት ምን ተፈጠረ? አላውቅም። አሁን ይሄን ቃደቢ ጭቅጭቅ አልፈልግም። አላጥብም፣ ጥፍሬ ይበላሽብኛል። ኧረ እባክሽ ጥሩ። ለአባዬ እኮ መናገር እችላለሁ። ነይ በቃ አጥባለሁ። ወይኔ ቲና፣ እኔ እናንተ መጫወቻ አልሆን። ፍጻሜሽ እንዲያምር አካሄድሽ ማስተካከል ነበረብሽ። ቆንጆ አንተነሽ ነው ባል የምታማግጭው። ምን ያሰድናሽ? ኧረ ቲና ተረጋጊ። ቆይ እንደምታስቢው አይደለም። ከአንቺ ብዙ ተረጋጊ ታያለሽ እንዴ? ቆይ እንዴት ብታስቢ ነው? ስታስጣላ። አንቺ ትቆያለሽ መሰለኝ። ደህና ነው እያናገሩሽ አይደል እንዴ? ምን አይነት ንቃት ነው? ካሌብ ለኤደን ሁሉንም ነገር ፍርጥርጥ አድርጎ ነገራት። አባቱም ቸኮልክ፣ እንዴት በዛት እንደዚህ አድርገህ እየተናገራለህ? መናገር አልነበረብህም በሚል ካሌብና አባቱም ተነጋግረዋል። ትሁትም እንግዲህ አባዬ ከዚህ በላይ ይበቃል፣ እነዚህ ሰዎች አሰናብት ብትለውም ከቤት መውጣት የለባቸውም፣ እዚሁ ቅጣታቸውን እያየናቸው መቀጣት አለባቸው። እኔ 2 ዓመት ሙሉ ዊልቸር ላይ ሆኜ ስሰቃይ የነበረው እነሱም መሰቃየት አለባቸው። የሚበሉት የሚጠጡት የኔን ሀብት ነው፣ እናንተን ምን አሳስባችሁ እያለ ነው። ዳኒ ካሌብን አሸቅቦ መናገር ጀምሯል። ወይ ዳኒ ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተርፍ ይበል እያለን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ትሁት ተከታታይ ድራማ እንግዲህ ካሌብ ሁኔታውን መቋቋም ቢያቅተው ካሌብ በገዛ ቤቱ አንተ ጥገኛ ነህ፣ አንተም ጥገኛ እኔም ጥገኛ፣ ያንተ ጥገኝነት ከአባት ቢሆንም እኔም ደግሞ ጥገኛ ነኝ፣ ምንም ልዩነት የለውም። የራስ ቤት የሰራው የለም፣ በራስ ቤት አይደለም የምትኖረው፣ ስለዚህ ምንም አይመለከትህም። በዚህ ቤት አንተ ሳትሆን ማዘዝ የሚችለው አባዬ ብቻ ነው። አባዬ ውጣ እስካላለኝ ድረስ ከዚህ ቤት በጭራሽ ልወጣ አልችልም፣ አልወጣም ብሎታል። ካሌብም እባካችሁ ከኔ ምንድነው የምትፈልጉት? ለቃችሁኝ ውጡ ቢልም አሻፈረን፣ አንወጣም እያሉ ይገኛሉ። እናም ዳኒም እንግዲህ ኤደንን አልፈልግሽም፣ ከዚህ በኋላ እኔ ያንቺ ባል መሆን አልችልም፣ ለአቅመ ባል አልደረስኩኝም፣ ስለዚህ ሀሳቤ ሁሉ ስለተበላሸብኝ ከዚህ በኋላ የራስሽን ውሳኔ መወሰን ትችያለሽ፣ እኔ የኔ ሁኚ ብዬ ላስገድድሽም ሆነ ላስቸግርሽ አልፈልግም ብሎት ነበር። ነገር ግን ምን ተፈጠረ? አሁን ደግሞ ወደ ኋላ ተመልሶ በምድር ላይ ያለውን ነገር ምንም ነገር ላጣ እችላለሁ፣ አንቺን አጥቼ ግን መቋቋም አልችልም። ኤደን አንቺን ካጣው ግን እኔ አብረናችን ምን እንሞታለን እንጂ በጭራሽ አንቺ ለሌላ ሰው ሆነሽ እኔ አንቺን ትቼ ቆሜ አልሄድም፣ ያላንቺ መኖር አልፈልግም። ምድር ላይ ካለው ውድ ነገር ሁሉ ያለሽኝ አንቺና አንቺ ብቻ ነሽ እያለ ነበረ። በባለፈው እኮ አልፈልግሽም ብለኸኛል። ያኔ አልፈልግሽም ስትለኝ እኮ እኔም እኮ ከልብህ ነው ወይ አስበህበት ነው ወይስ ለውሳኔ ቸኩለህ ነው ብዬህ ነበር። ነገር ግን አንተ ደግሞ አስቤበትና አስተንትኜ ለብዙ ዓመት ያሰብኩት ሀሳብ ስለሆነ አልፈልግሽም ቀሪብኝ ብለኸኝ ነበር እኮ። ስለዚህ አሁን ምን ተገኘና ነው ብትለውም እባክሽ ኤዱዬ ጥይመን ሌላውን ነገር አትጠይቂኝ፣ ብቻ ያልኩሽን ነገር እሺ በይ ብሏት ነበር። እሷም እንግዲህ ኤደንም መልካም ሴት ስለሆነች አንድ እድል ልስጠው ብላ እሺ ብለው ተስማምተው ነበር። ነገር ግን እሷን ይሄን ካለ በኋላ ወደ ቤት ሄዶ አባዬ እባክህ አንድ ነገር አድርግልኝ እያለው ነበር። ገንዘብ ብጠይቅህም ገንዘቡን አልሰጠኸኝም እና እባክህ አባዬ እኔ በደካማ ጎኔ አትምጡብኝ። እኔ ኤደንን አጥቼ በጭራሽ መኖር አልችልም። ኤደንን ካጣሁ ምንም ነገር መቋቋም አልችልም። ምንም ነገር ላጣ እችላለሁ፣
በኤደን ግን መደራደር ራሱ አልፈልግም። መሞትም ሆነ መግደልም ካለብኝ ምንም ነገር ላረግ እችላለሁ እንጂ ኤደንን አጥቼ ሰው መሆን አልችልም እያለ ነበር። እናም እንግዲህ ታዲያ የኔ ልጅ ምን ላርግልህ ቢለውም እንግዲያስ የምታረግልኝ ነገር ቢኖር ኤደንን እዚህ ቤት አትምጪ በላት ብሎታል። አባዬም በጣም ደንግጧል። እንዴ አንተ አስተዋውቃት፣ እሷ ደግሞ እኛን ቤተሰብ ብላ ቤቴ አትምጪ እምላት ከበደችኝ ነው ወይስ ምን አስመልክቶ ነው? ቤቴ ለምን መጣሽ ብዬ እኔ እሷን መናገር አልችልም። ኤደን በራሷ መንገድ ራሷ ትቅር እንጂ አለዛ ለምን ትመጫለሽ እንዳትመጪ የኔ ልጅ ብዬ እሷን ላስቀርም አልችልም። ይሄን በጭራሽ አላደርገውም ስለማላደርገው አንተም ቢሆን ተስፋ አታድርግ ብሎ ተስፋ አስቆርጦታል። ማናት? አያገባሽም። እሷ እንዳንቺ ዘልዛላ አይደለች። ስነ ምግባር ያላትና ሰው አክባሪ ነች። አሁን ከዚህ ውጪ ደክሞኛል፣ ልተኛበት። ካሌብ በኋላ ይጸጽታል። እንደዚህ አትናገር። ካንቺም ብሶ ሄሎ፣ እንዴት ነሽ ልጄ? ካሌብ እስከ ዛሬ ድረስ በቤቱ ሚስቱ ሽማዋ ጋር እየማገጠች መኖሯ ሳያንስ ያሁኑ ደግሞ ይባስ ብሎ ይሄን ሁሉ ድርጊት አድርገው ምንም ነገር ሳያፍሩ አይናቸውን በጫዋጭተው እዛው ቤት ደግሞ መኖራቸውን ብቻ ሳይሆን ደግሞ እሱን ጥገኛ አድርገው መሳለቃቸው ከአቅሙ በላይ ሆኖ መቋቋም አቅቶታል። ነገር ግን ደግሞ ከቤትም ጨክኖ ማስወጣትም አልቻለም። ምክንያቱም አባዬ በጭራሽ ከዚህ ቤት መውጣት የለባቸውም። እነዚህ ሰዎች ከዚህ ቤት ከወጡ ሊጎዷችሁ ይችላሉ። ስለዚህ መረጋጋት አለብህ። የምታደርገውን ነገር ከውሳኔ በፊት ቆመህ ማስተዋል ማስተንተን ይኖርብሃል። ማጤን አለብህ እንጂ ለውሳኔ ቸኩለህ መወሰን የለብህም እያለ ካሌብን በተደጋጋሚ ቢመክረውም ካሌብ ግን አባዬ እኔ አቅቶኛል፣ አሻፈረኝ እያለ ይገኛል። ካሌብ በገዛ ቤቴ እኮ እኔን ጥገኛ ብሎ ሰደበኝ እኮ አባዬ፣ ጥገኛ አለኝ እኮ አንተም ጥገኛ እኔም ጥገኛ፣ አንተ ጭራሽ አዘህ ልታስወጣኝ አትችልም አለኝ እኮ ቢለውም የካሌብ አባትም ልጄ የኔ ንብረት ማለት እኮ ያንተ ንብረት ነው። በገዛ ቤትህ ማንም ጥገኛ ሊልህ አይችልም። እሱ ደግሞ ገንዘብ ፈልጎ ነው የመጣው። በቤት የማገጠችውና ያዋረደችህ ሚስት ናት። እሱ እኮ ገንዘብ ፈላጊ እንጂ እሷን በጭራሽ አይፈልጋትም ብሎታል። ካሌብ ግን እንዴት አባዬ በገዛ ቤቴ እያማገጠ መኖሩ ሳያንሰው እንዴት ጥገኛ ብሎ ይናገረኛል? የኔ ህይወት እንደዚህ ተመሰቃቅሎ እሱ በጭራሽ በደስታ መኖር አይችልም። ከዚህ ቤት ተዋርዶና ተቃሎ ይወጣታል ብሎ ወስኗል። የካሌብ አባትም ልጅ የምትወስነውን ነገር ከማረግህ በፊት ደጋግመህ አስተውል ብሎታል። ነገር ግን ካሌብ አሁን ላይ ነገሮች ሁሉ ከሚሸከማቸው መቋቋም ከሚችላቸው በላይ ሆነው ከብደውታል። እናም እንግዲህ ቴናም ትሁት አባዬ ምን አሰብክ? እነዚህ ሰዎች እኮ አሁንም የሚያረጉት ነገር አይታወቅም። አስወጣን ከቤት ብትለው የኔ ልጅ እንደዛ ማድረግ የለብንም። ከቤትማ ከወጡ አንቺንም ሆነ ካሌብ ሊጎዱብን ይችላሉ። እነሱ መጥፎ ነገር ከማድረግ ወደ ኋላ የሚሉ ነገር ብሏል። ትሁትም ዳኒ በአሁኑ አብዷል። አባዬ እብድ አድርጎታል እኮ የራሱን ገንዘብ እንዳጣ እንደከሰረ እኮ ሆነው አባዬ እንደብድ ሆኗል። አላየኸውም? በጣም ነው የተለዋወጠው። ተለዋወጠ እኮ እያለች እየነገረችው ነበር። አውቃለሁ የኔ ልጅ እያለ ነው ራሱ ይነግርሻል። እሱማ የሚለኝ ካሌብ ፍቅረኛ ላመጣ ነው አለ ነው። አንቺ ነሽ ወይ ይለኛል። ቆይ ምን እየተከናወነ ነው? አይ ካሌብ እንደ ቀልድ የተናገረውን እኮ አምሮት ነው እንዴ ጋሼ። ታዲያ ከኔ ጋር ምን አገናኘው? የሚያገናኘውማ በጣም ስለሚወድሽ እዚህ ስትመጪ የሚወስድሽ መስሎት ይሆናል። እኔ ቃ አይደለሁም የምወሰደው። አላወቀኝም ማለት ነው። ቲና ከቤት እመቤትነት ከአዛዥነት ወደ ታዛዥነት ወርዳ መኖርን አምናበትና ወዳ ተቀብላለች። አሁን ላይ ቲና የቤት ሰራተኛና በሰራተኝነት እየኖረች ነው። ካሌብን እንዲድሮ እንደ አዲስ ማማለል እየሞከረች ነው። ካሌብ አልጋው ላይ ቁጭ ብሎ መጽሐፉን እያነበበ ሳለ ከጎን ልተኛ፣ ድሮ እኮ አቅፋኝ ትተኛ ነበር፣ ድሮ እኮ ማንንም ማሰማም ነበር እያለች ለማማለል እየሞከረች ነው። ቲና አሁንም ድረስ ቢሆን የእሷን እና የወንድሟን ግንኙነት ያወቃል መሰላትም እና መባከሽ ውጭልኝ ብሏታል። ከጎኗ ሆና እንደ ድሮ እየደባበሰች እና የኔ ፍቅር እያለች ለማማለል የድሮውን ለመመለስ ብትሞክርም ካሌብ ግን እዛው ሶፋች ላይ ተኙ ውጭልኝ ብሎ አባሯታል።
እናም እንግዲህ ቲና አባዬንም እባክህ አባዬ አንድ እንድትሰጠኝ የድሮዋ መልካሟ ሴት ሆን እያለች ነው። የማያስታውስ መስሏት የእውነት መስሏት እንግዲህ ይቅርታ ጠይቃለች። የካሌብ አባትም እሱንማ አሳየሽኝ እኮ መልካምነትሽን እኮ አሳየሽኝ፣ ቢያንስ እንኳን ቤት ውስጥሽ ሳምንት ሳይሆንሽ እንዴት እንደዛ ታረጊያለሽ? የእውነት ሰጥቼሽ ቢሆን እኮ ጎዳና ላይ ጥለሽኛል። ስለዚህ መኖር የምትፈልጊ ከሆነ ቀጥለጥ ብለሽ ትሁትን እያገሻት ስራ ነው፣ ካልሆነ ደግሞ ቤቴን ለቀሽ ውጪ እያለ ነው። እናም እባክህ አንድ እድል ብቻ ይሰጠኝ እያለች ነው። ቤት ውስጥ ምን እየተፈጠረ እንደሆነ ሰላይ ፈልጋለች። ግን ደግሞ ሰላይ መሆን የምችለው ትሁት ብቻ ናት። ትሁት ሁሉንም ነገር ሚስጥር የቤቱን ስለምታውቅ እሷ ብታግዘን የሆነ ደረጃ ላይ እንደርሳለን እያለች ዳኒን እንደ አዲስ ሀሳብ አምጥታለች። ትሁት በጭራሽ ለኛ ልታግዘን አትችልም ብለዋለች። እሱም ቢሆን ይሄንን መጀመሪያ ነበር ያሰብሽው፣ ማሰብ የነበረብሽ አንቺ መቼ ነው ለእሷ መልካም ሆነልሽላት የምታውቂውና እሷ ለአንቺ መልካም የምትሆንልሽ። ስለዚህ ምንም ነገር ከማድረግሽ በፊት አስተውዬ አማክሪ። በፊት መጀመሪያውኑ የሆነ ነገር ከማድረግሽ በፊት ብታማክሪ ኖሮ ይሄ ነገር አይፈጠርም ነገር ብሏል። ቲናም ባለፈው ስህተቴ አሁን ልትወቅሰኝ ነው ወይ ብትለው ሊወቅሰው ፈልጎ ስለ እንዳልሆነና ነገር ግን ደግሞ እውነታዊ እንደሆነ ደጋግሞ ነግሯታል። ቲና አሁን ላይ የምትይዘው የምትጨብጠው ጠፍቷታል። በዛ ላይ ካሌብ ፍቅረኛ ላመጣ ነው የሚለው ነገር የበለጠ እብድ ያድርጓታል። እናም እንግዲህ የካሌብ አባትን ፈልጋ ወደዛ ቤት ስትሮጥ ኤደን ብትሄድም በር ላይ አጌታት አንቺ እዚህ ቤት ግራ በዛሽ ምን ለማድረግ እየሞከርሽ ነው ብላ በር ላይ ስትይዛት ድንገት ካሌብ ደርሷል። ካሌብ ሲደርስ ደግሞ ካሌብ ቲናንም ኤደንንም ማነው ኤደንን አቅፎ ሰላም ሲላትና በቃ ነይ ግቢ ብሎ ከሚሄድበት ልመለስ ሲል በቃ ወደምትሄድበት ይገባሉ። አባዬ ፈልጌው ነው ስትለው እሺ በቃ በፈለግሽ በማንኛውም ሰዓት ደውዪልኝ ብሎ ነበር የተለያዩት። እናም ቲና ይሄን ሁሉ ስትመለከት ስላቃታት ዳኒ ያለበት ድረስ ሄዳ ኤደን ቤት እንደመጣችና የተፈጠረውን ነገር ሁሉ ነገረችው። በዛ ላይ ቤት ምን እየተፈጠረ እንደሆነ ከትሁት ውጭ ማንም ሰው እንደማያውቅ ግን ደግሞ ያስችል ልጅ ማናት ብላ ስትጠይቀው የካሌብ ፍቅረኛ እንደሆነች ነግሯታል። ግን ደግሞ ስለ ኤደን ሲነሳ እየነዘረው እያስታወቀበት ቢሆንም ግን አሁን ለጊዜው የካሌብ መሆኗን አምና ተቀብላለች። መንገድ ላይም ጠብቃ ከቤት ስትወጣ ባሌ ምን ስለሆንሽ ነው አንቺ የምታማልዩ ባሌን የምታማልዩ በላይ ላይ እያለች መንገድ ላይ አጭር ጥያቄ ጠይቃታለች። ኤደን ልታስረዳት ብትሞክርም እንግዲህ ቲና እዚሁ ፊት ለፊቴ ደግሞ ልታስረጅ ትፈልጊያለሽ በአይኔ ያየሁትን ብትላትም አንቺ በዚህ ትቆያለሽ መሰል ቲና በቃቸው ብላ ጥላት ሄዳለች። የንቄቷ ንቄት እያናገርኳት እንዴት ጥላኝ ሄዳለች ብላ ቲና በራሷ ደግሞ መልሳ እንዴት አድርጓታል። ኤደንም ጉዳዩን ከጨረሰች በኋላ ጥላት ሄዳለች። ዳኒን አጊታው ዳኒም ደግሞ መጥፎ ሴት እንደሆነችና መንገድ ላይ እንደማረደቻት ካሌብን ፍቅረኛ አድርገሻል ብላ እንደማረደቻት ነግረዋለች። ዳኒም ለዚህ ነበርኩ ወደዛ ቤት አትሄጂም፣ ካሌብም እንደምታስቢው ጥሩ ሰው አይደለም፣ ካሌብ መጥፎ ሰው ነው። እንደገና ደግሞ እሱንም ደግሞ ወደዛ ቤት እግር አታብዥ ነበር፣ ባትሄጂ ኖሮ ይሄ ሁሉ ነገር አይፈጠርም ብሏታል። ኤደንም ለማመን እየፈለገች ቢሆንም እየተፈጠረ ያለው ነገር ግን በጭራሽ ዳኒን የምታምነው እያደረጋት አይደለም። እናም እንግዲህ ካሌብ ደውሎ ለኤደንን ቀጥሯታል። ካሌብና ዳኒም በደረጃ ላይ ተገናኝተው ለምንድነው እንማተውኝ እናንተ ሰዎች ልቀቁኝ፣ ቤት የለቃችሁ ውጡ ቢልም አንተም ጥገኛ እኔም ጥገኛ ለምንድነው ቤት ለቅቄ የምወጣው አባዬ እስካላስወጣኝ ድረስ ከዚህ ቤት አልወጣም ብሎታል። ካሌብ እጅግ በጣም ተናዶና ስሜታዊ ሆኖ እነዚህን ሰዎች ቢልም የካሌብ አባትም አሁን ትቆያለሽ መሰለኝ የሌለበት ነግሮታል። ሀብት ንብረቱ የራሱ በዛ ላይ ደግሞ ጉዳቱም የእሱን የማንም ሰው እንዳልተጎዳ አስረግጦ ነግሮት ካሌብ እንግዲህ እሳት ለብሶ እሳት ጎርሶ በንዴት ሞቱን እያወጣው ተዘጋጅቷል። ኤደንን በቀጠረባት ካፌ ሳታርፍ ተገኝታለች። ካሌብም ቤዛና ቲናና ዳኒ እህትና ወንድም ሳይሆኑ ፍቅረኛ ድንገት ከኋላ የምታስደነገጠችው ያልበቃ ብላ አስደጎረች ጭራሽ ብላ ባሌና ማቀጥሽ ትለኛለች። ዳኒን አሁንም ይሄ ሁሉ ነገር እያወቀች ቆይ እዛ ቤት አትመላለሽ ብዬሻለሁ ወይስ ውሳኔዋ እና እኔ እዛ ብሄድ ምን አደረኩ? ነገሮችን መርምራ ትረዳ ይሆናል። ለዛሬ ለፈረም ቆይታ ነበር። መልካም በቃ አሁን አንቺ ተረጋጊ። ባይሆን እሷን እኔ ያናገራታል። ንገራት እኔ ኤደን ልክስክስ አይደለሁም።
ባሏን መጠበቅ ትችላለች። እሺ አሁን ተረጋጊ፣ ግን እዛ ቤት እንዳትሄጂ። እሺ እረጋጋለሁ። እሺ አሁን ንዴትሽን የምትረጋጊበት የት እንሂድ? ዝም ብለህ ነው ክናድርግ በዚህ ፀሐይ? እሺ ቤት እንሂድ። በአንሱ ጥሩ ሀሳብ